ናችሁ ውድ አባይቱ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ የምንማማረው ምንድነው ባለ 2 ፊደል ቃል እና ባለ 3 ፊደል ቃል በሰ ቤተሰብ ይዤላችሁ መጥቻለሁ ማለት ነው። ትናንትና እንግዲህ በተመሳሳይ በሰ ቤተሰብ የተለያዩ ቃላትን አይተናል። ዛሬም ያላየናቸውን አዳዲስ ቃላቶች ይዤላችሁ መጥቻለሁ። እነዚህን አብረን እናነባለን፣ አብረን እንማማራለን። እሺ አብራችሁን ቆዩ። እንዲሁም በውስጥ መስመር መማማር የምትፈልጉ ካላችሁ ከስር በምናስቀምጠው ስልክ ደውሉ። እሺ ወደ ትምህርታችን መሄድ እንችላለን። እንግዲህ የመጀመሪያው ቃል ከመጀመሪያው ቃል ጀምረን እናያለን። የመጀመሪያው ምን ይላል? ሳና ለ። ምን ይላል? ሳለ። ሳለ ሚል ትርጉም ያለው ቃል ይሰጠናል ማለት ነው። ወደ ሁለተኛው ስንሄድ አሁንም ምን ይላል? የመጀመሪያዋ ሳ ከዛ ት በአንድ ላይ ሲነበብ ሳት፣ ሳት ይሆናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ስ ሁለቱ ምንድን ናቸው? የሰቤት 6ኛ ፊደል ላይ ያሉት ናቸው አይደለ? ስለዚህ በአንድ ላይ በፍጥነት መጀመሪያ ነጣጥለን ስናነባቸው የመጀመሪያዋ ስ፣ ሁለተኛዋ ስ በአንድ ላይ ሲነበብ ምን ይሆናል? ስስ፣ ስስ፣ ስስ ይሆናል ማለት ነው። እሺ ወደዚህኛው ስንመጣ ደግሞ ይሄኛው ባለ 3 ፊደል ቃል ነው። ምን ይላል? ስ ት አያችሁት? በአንድ ላይ ሲነበብ ስስት ይሆናል ማለት ነው። እዚህ ጋር ያየነው ስና ስስ ሚል አንድ ትርጉም ያለው ቃል ይሰጠናል ማለት ነው። ስስ ማለት የሆነ ነጠላ አይደለ? የሆነ ብቻ ትርጉም ያለው ቃል ነው፣ የምታውቁት ነገር ነው። ከዛ ት ስንጨምርበት ምን ይሆናል? ስስ ከሚለው ላይ ስንጨምርበት እዚህ ጋር እንደምታዩት ምን ይሆናል? ስስት፣ ስስት የሚለው ደግሞ ሌላ ትርጉም ያለው ቃል ነው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ምን ይላል? ሶስና፣ ሶስና፣ ሶስና ይሆናል ማለት ነው። ይሄ ደግሞ አንድ ትርጉም ያለው ቃል ነው፣ የሰው ስም ነው። እሺ ቀጥሎ የምናየው ቃል ምንድን ነው? ሰ ከዛ ነ ከዛ ድ በአንድ ላይ ሲነበብ ሰነድ፣ ሰነድ፣ ሰነድ ይሆናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ምን ይላል? ሳ ሙ ና፣ ሳሙና፣ ሳሙና ይሆናል ማለት ነው። እሺ ወደ ቀጣይ ስንሄድ አሁንም ል ት፣ ስልት፣ ስልት ይላል ማለት ነው። ወደ መጨረሻው ቃል ደግሞ ስንሄድ ኒ ማ፣ ሲንማ፣ ሲንማ ሚል ትርጉም ያለው ቃል ይሰጠናል ማለት ነው። እሺ እንግዲህ ለዛሬ ይዤላችሁ የመጣሁት እነዚህ ነው። እነዚህን በደንብ አንብቧቸው፣ እዩዋቸው። ነገ ደግሞ ባለ 4 ፊደል ቃላት እናያለን። በሰ ቤተሰብ እንማማራለን። አመሰግናለሁ ስለተከታተላችሁኝ። በያላችሁበት ሰላም ሁኑ።